ምርጥ እህቶችም አሉ። እነዚህ ሰዎች ሌሊትም ሲያለቅሱ የመጣን በላ ካለ ሀገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ። ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆን ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም። በእርግጥም አልቃሻዎች አሉ። የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ። አረባ ከገንዘቤን ውሰድ የሚሉ አሁንም አሉ። የሰው አቅም የሚያንቀጠቅጣቸው አሉ። አንዳንዱ አላህን ከማወቅ ነው። አንዳንዱ ደግሞ በተፈጥሮ የሰው አቅም ይከብደዋል። አሊፍ አያቅም፣ ኤቢሲዲ አያቅም፣ ምንም አልተማረም። ግን የሰው አቅ ሲባል ይደነዝዘዋል። የሰው አቅ ሲባል ያመዋል። የሰው ብር ሲባል ያመዋል። ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላህ ያደርገን። ያው የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው። ምክንያቱም የምናየው ጳውሎስ በኦክሲጅን የሚጠቀሙ ሰዎችን አይደለም። የምናየው በቱቦ የሚሸኑትን ሰዎች አይደለም። የምናየው የማያዩና ጆሮ የሰሙ መስማት የማይችሉ ሰዎችን አይደለም። ቀልቤ 00 መኪና ማየት ከጀመርኩ 00 መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያም ባለማየታችን በቃ ከምንም ይምጣ ከምንም እቺን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነብዩ አለይሂ ሰላቱ ወሰላም ዱንያ ትንሽ ናት ብሎ ከስራ ግን አልቦዘኑም። እንዳትረሱ እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸውም። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችንም እንዳትሆኑ ያለው አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅን መዘርጋት ነው እንጂ የምሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱም ይናገራል። እኔ ሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናውቀው ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክቶ ከአንተ የበለጡ ይሄን ያሉ ሰዎች ነበሩ። ከነ ገንዘባቸው እስከ የውመል ቂያማ እንዲሰምጡ አላህ አድርጓቸው። በቴክኒክ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። በአንተ ቴክኒክ ቢሊየነር መሆን አትችልም። በአንተ ማስተር ደግሞ በአንተ ትልቅ መሆን ደግሞ ከወፍጮ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊል ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነች ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ
የቤት ኪራይ ለመክፈል እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ በቤት ሲገባ እግሩን ልጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠ ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ሆንክ እንደመስለህ ተሯሯጥ፣ አብሽር፣ ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ፣ ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላል ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትህን አላውቀውምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው። በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደም ሄደ። ስለዚህ ታግለን የምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳ። ያንተ ቤት ወጥ ነው የሚጣፍጠው፣ ያንተ ቤት ምግብ ነው የሚጣፍጠው። ግራ ገባኝ እንደው አልቃቃለኝ እኮ እንደው ያው አንዳንዱ ሲጠይቅ እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። ደሞዙ 14000 ብር ነው፣ የቤት ኪራይ 20000 ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው የኖረው። ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ። የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለም። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደግሞ መጣ የሌባ አትባልም። አንተ ጥረህ ነው የምትኖረው። የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲል፣ ስጋ ቤት ስታደርገው እምቢ ሲል፣ ኪዮስክ ስታደርገው እንዴት ያምራል! ህይወት ማለት እኮ ይሄ ነው። ገንዘቡም አይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝ ትለዋለህ? በቃ ጥብሲኑን ልቅቅልኝ ትለዋለህ። አሜሪካን ግቢ ሄደህ ጥረት አድርገህ የደከምካት ሳንቲም ግን ትቋጥራታለህ። ቆይ እስቲ ይሄ ለእንትን ይሆናል ትላለህ። ይሄ ለእንትን ይሆናል። ልክ ደሞዝ ሲመጣ መደበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ፣ ለትምህርት፣ ለወጣት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደል። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ። የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ ሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል። የሐላል አብሽር ባለቤቴ በይው። የዱንያ ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በይው። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በይው። የዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንደምታረጊው። ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በይው። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምን ደግሞ አይመጣው? ዱንያ ትመጣለች እኮ ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ አላያችሁም? አንዳንዴ መኪና ዘጋብኝ ተብለው ሁለት ሹፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት። እስቲ ውረድ፣ ልብ ካለ ውረድ፣ አንተም ውረድ ይባባላሉ። እንደዚህ ስትጠገት ታውቃላችሁ ትላችሁ ካረ ወላሂ አላቆም ነው የሚል ዘጋብኝ ብሎ ለሰከንድ ሰብር አጣው ሰው ሲደባደብ ታይዋል።
በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ ለደቂቃ ስለዘጋበት ሽጉጥ አውጥቶ ገለዋል። ለደቂቃ ሰብራቶ ማለት እንደው የሚገርም የሰው ልጅ እኮ ባህሪያችን። ስለዚህ ሐላል ላይ ያለን ወንድሞች ቀናበል ቀናበይ ቤትሽ በሐላል የተሞላ እህቴ ቀናበይ ተዳሪሽ አማረ ያንቺ ነው። ልጆችሽ ቀና ብሎ ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ ሐምና ጠዋትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠረም። አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም። ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይታል። አንድ ሰው ተሳካለት ያለው አላህ ነግሮናል። ፈመን ዙህዚያ አኒ ናሪ ወኡድኺለ አልጀነ ፈቀድ ፋዝ። ከእሳት አላህ የጠበቀው ሰው ጀነትን አላህ የወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ። ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም። ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ። አላህ Subhanahu Wa Ta'ala ባላሰባችሁት መልኩ በረካውን አላህ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው ሀገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበክ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን 7 አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብለዋል። ሰባቱሁም ይዚልሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። አሁን 7ቱን ላብራራ አይደለም። ከነዚህ መካከል አንዱ ፍትሃዊ መሪ ነው። ጥሩ የሆነ መሪ ነው። ይሄ ለምንድን ያነሳሁት? አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ። ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል፣ 40 ሺህ 50 ሺህ ይወስዳል። ሰው ላይ ግን እዛ ቤት እያለቀሰ ነው የሚወጣው። አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን የምታገለግለው እናትህን ነው ወይ አባትህን ነው ወይ ወንድምህን ወይ እህትህን ነው። ሌላ ሰው አይደለም የምታገለግለው። በየልክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለነው። እዛም ስትሄድ ስብሰባ ናቸው ይባላል፣ እዚህም ስትሄድ ስብሰባ ናቸው። በስብሰባ ደሞዝ ይበላል እንዴ? አሁን ስብሰባ ነው የሚያስፈልጋት ይቺ ሀገር? አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች። ይሄ በላ አይደለም? አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት። እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ መጥያዛት ድንገት የውመል ቂያማ አላህ ፊት እንዳጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የእውነትን አመራር ያሳዩ። እንኳን ፔሮል ላይ ሊፈርሙ ይቅርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቅርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍኖታል። ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ
ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበረ ከእንቅልፋቸው። ዛሬ ማስተር ያዘ ተብሎ ይመደባል። ሲያናግሩት በጥቁር ወንበር ላይ ይሽከረከራል። ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖረው ይቀርና ገና ያልጀመረው ብዙ ስራ ይኖርበታል። ስለዚህ በየትኛውም አጋጣሚ እዚህም የተሰበሰብነው ይሄን ፕሮግራም እንከታተል ዓለም ላይ ያለ ሰው ለሰዎች መሪ በምንሆንበት ጊዜ ሀጃቸውን እኮ ሄደ ነው መጨረስ ያለበት። ለዚህ ነው እኮ እንኳን ያ አይደለም አንድ ሰነፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ርቦኛል ተቸግሬያለሁ ብሎ ረዳው። ጠየቀው። ሲጠይቀው በደንብ አድርጎ ሰጠው። ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡን ሰጥ ያለቀስከው አለች። አረ ወላሂ አይደለም ማለት ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ እጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር እጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል። እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያልሆነው። ዝናቧ ምን ያህል ያምራል ፀሐይዋን